የጥንቆላውና የጨለማው ወይም የዳርክነሱ ዓለም ግንኙነቶች በሶስት የሚገለጡ ናቸው። እነዚህም ደግሞ ህጋዊ መዳረሻ ወይም ደግሞ ሌጋል የሆነ መጨረሻ ያላቸው እንደ መብት የሚያዩት መንገድ ነው የመጀመሪያው። ሁለተኛው የቃል ኪዳን ትስስር ወይም ኮቨናንት ሪሌሽንሺፕ የሚባል በኪዳን ሰዎች እነኚህን የጨለማ ዓለሞች ተገናኝቷቸዋል። አንተ ባትገናኘው አባትህ እናትህ ናታ አባት ባይገናኙት አያትህ ተገናኝቷቸዋል። ኮቨናንት ሪሌሽንሺፕ አላቸው። ሶስተኛው ስምምነቶች ወይም አግሪመንቶች ናቸው። አንዳንድ ሰዎች በአግሪመንት ሀብታም ለመሆን የሚገቧቸው ስምምነቶች አሉ ከጨለማው ዓለም ጋር። ገርመው ነገር ሰዎች ሀብታም ለመሆን ጠላቴ የሚሉትን ሰው ለማስገደል፣ ጠላቴ የሚሉትን ሰው ለማሳበድ፣ ጠላቴ የሚሉት ሰው ላይ የሆነ ነገር ለማድረግ እነኚህን የዊችክራፍት የጥንቆላ ኃይላት ወይም ደግሞ የጨለማ ኃይላት ይጠቀማሉ። ይህን ሲጠቀሙ ስምምነት አድርገው የመጀመሪያው የአያት ቅድመ አያት ወይም ደግሞ የቀደመው ትውልድ በሮች የሚል እነኚህ በሮች በጣም አደገኛ በሮች ናቸው። አራት ነገሮችን በዛ ውስጥ እናያለን። የጥንቆላውን፣ የሟርቱን፣ የጣዖት አምልኮ እና የደም ትስስሮችን በዚህ ውስጥ እናያለን። ርዕስ ለምትይዙ የጥንቆላንና የአጋንንቱን መስመር ማቋረጥ፣ ግንኙነት ማቋረጥ። አሜን። ዛሬ የሚቋረጡ ነገሮች አሉ። አሜን። እንግዲህ የማይሳሳ ሰው ጠንቋይ ዘመዳ አይደለም። የጥንቆላ መናፍስቶች ወይም አጋንንቶች መጽሐፍ እንደሚናገር ላንተ ወይም ላንቺ ባላጋራ ወይም ጠላት ናቸው። እጆቻችሁን አንስቶ ዛሬ ይቋረጣል ይበል አንድ ሰው። ዛሬ ይቋረጣል። ዛሬ በሉ እስቲ። ዛሬ ከህይወቴ ላይ ይቋረጣል በሉ። ይቋረጣል። አምላኬ በሉ። አምላኬ ያቋርጣቸዋል በሉ። ያቋርጣቸዋል። ከዚህ በላይ ጮክ በሉና ይቋረጣል በሉ። ይቋረጣል። ስንት ሰው ማቋረጥ ይፈልጋል? ኧረ አሜን። ማቋረጥ መቆራረጥ ትጀምራለህ። እግዚአብሔር አምላክ ይባረክ። ስትቆራረጡ የሚሆን ክብር፣ የሚሆን ከፍታ፣ የሚሆን በረከት አለ። አሜን። ከዚህ በላይ አንድ ሰው ጮሆ አሜን ይበል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን በሉ። አሜን። መሪ ቃል አድርገን የምንወስደው ሮሜ ምዕራፍ 8 ቁጥር 2 ላይ ያለውን ቃሉን ካነበብኩ በኋላ በቀጥታ ምን ለማለት ነው ወይም እግዚአብሔር ወደኛ የላከው መልእክት ምንድነው የሚለውን አብረን እናያለን። ጌታ ስሙ የተባረከውን እየተናገርኩ አንዳንዶቻችሁ እዚሁ ጋር ማዲቬሮ ሳቫሃዲያማ የሚወጉትን ይወጋል፣ የሚመቱትን ይመታል። እጆቻችሁን አንሱና ከእንጀራዬ ላይ በሉ። ከእንጀራዬ ላይ፣ ከህይወቴ ስኬት ላይ ከጸጋዬ ላይ፣ ከሞገሴ ላይ፣ ከኑሮዬ ላይ፣ ከህይወቴ ላይ፣ እግዚአብሔር ከማየው ነገር ላይ፣ ከማይታየኝ ነገር ላይ እግዚአብሔር ያቋርጣቸዋል። አሜን። ስንት ሰው ጮክ ብሎ ይቋረጣል ይባል? ይቋረጣል። ታንኪዩ ጌታ ይባረክ። ሮሜ ምዕራፍ 8 ቁጥር 2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። አርነት ምን ብሎኛል? አውጥቶኛልና። ዴሊቨር አድርጎኛል፣ ሊበርቲ ወይም ነፃነት ሰጥቶኛልና የሚል ሐሳብ አለው። ጌታ ይባረክ። ምን ማለት ነው ግንኙነት? ምክንያቱም የምናቋርጠው የተገናኘውን ወይም ግንኙነቶችን ከሆነ ግንኙነት ምን ማለት ነው? ራሱ ምን ማለት ነው ግንኙነት? ግንኙነቶቹ በሶስት አይነት መልክ የሚገለጡ ናቸው። እነኚህ የጥንቆላውና የጨለማው ወይም የዳርክነሱ ዓለም ግንኙነቶች በሶስት የሚገለጡ ናቸው። እነዚህም ደግሞ ህጋዊ መዳረሻ ወይም ደግሞ ሌጋል የሆነ መጨረሻ ያላቸው ወይም እንደ መብት የሚያዩት መንገድ ነው። የመጀመሪያው ምንድነው? በኋላ እናያለን። ሁለተኛው የቃል ኪዳን ትስስር ወይም ኮቨናንት ሪሌሽንሺፕ የሚባል በኪዳን ሰዎች እነኚህን የጨለማ ዓለሞች ተገናኝቷቸዋል። አንተ ባትገናኘው አባትህ እናትህ ናታ አባት ባይገናኙት አያትህ ተገናኝቷቸዋል። ኮቨናንት ሪሌሽንሺፕ አላቸው። አንተ አታውቅም። እዚህ ቁጭ ብለሃል፣ እዚህ ቁጭ ብለሻል። በዚህ ሰዓት በዚህ ጊዜ ምንም መረዳቱ የለም። but there is a covenant relationship። እነዚህ ከጥንቆላ ዓለምና ከዊች ወርልድ ጋራ ኮቨናንት አለ። እሱ ሁለተኛው
ወይም ደግሞ ማወቅ ያለብን መገንዘብ ያለብን ሁለተኛው ግንኙነት ነው። ሶስተኛው ስምምነቶች ወይም አግሪመንቶች ናቸው። አግሪመንቶች አንዳንድ ሰዎች በአግሪመንት ሀብታም ለመሆን የሚገቧቸው ስምምነቶች አሉ ከጨለማው ዓለም ጋር። በጣም የሚገርመው ነገር ሰዎች ሀብታም ለመሆን ጠላቴ የሚሉትን ሰው ለማስገደል፣ ጠላቴ የሚሉትን ሰው ለማሳበድ፣ ጠላቴ የሚሉት ሰው ላይ የሆነ ነገር ለማድረግ እነኚህን የዊችክራፍት የጥንቆላ ኃይላት ወይም ደግሞ የጨለማ ኃይላት ይጠቀማሉ። ይህን ሲጠቀሙ ስምምነት አድርገው ነው የሚቀበሉት ነገር እንዳለ ሁሉ እነሱም የሚሰጡት ነገር አለ። በዚህ መንገድ በሶስቱ መንገዶች ላይ ቆመው ግንኙነት ይፈጥራሉ። እግዚአብሔር አምላክ እናንተ ማታቁት በእነኚህ በሶስቱ መንገድ የተገናኘ አንዳች የዊችክራፍት ወይም የጥንቆላና የአጋንንት ስራ ካለ ዛሬ ከዚህ መቀመጫ ላይ ሳትነሱ እግዚአብሔር ይበጥሰዋል። አሜን። አንድ ሰው ጮሆ አምላኬ ይበጥሰዋል ይበል። አምላኬ ይበጥሰዋል። ታምናላችሁ? አዎ። ስንት ሰው እንደሚበጠስ ያምናል? ኧረ አሜን። ስንት ሰው እንደሚበጠስ ያምናል? ሃሌሉያ አሜን። እንግዲህ ይህንን ካልኳችሁ በውስጥ ወይም በስሩ ሶስት የሚደርሱ ነገሮችን ለጊዜው እናያለን። አያለው ወይም ደግሞ እናያለን። ኢየሱስ ክርስቶስ የተባረከ ይሁን። አሜን። የመጀመሪያው ወይም አንደኛ ብላችሁ ወይም ሀብላችሁ መያዝ ያለባችሁ የአያት ቅድመ አያት ወይም ደግሞ የቀደመው ትውልድ በሮች የሚል ነው። እነኚህ በሮች በጣም አደገኛው በሮች ናቸው። አራት ነገሮችን በዛ ውስጥ እናያለን። የጥንቆላውን፣ የሟርቱን፣ የጣዖት አምልኮውንና የደም ትስስሮችን በዚህ ውስጥ እናያለን። ምክንያቱም የቀደሙ ወይም ከአያት ወይም ከቅድመ አያት የሚመጡ ትስስሮች ናቸው የሚፈጠሩት። አንተ በዛ ዘመን የለህም፣ አንቺ በዛ ዘመን የለሽም። የመጀመሪያው ምንድነው? ጥንቆላ ሪሊ የጥንቆላ ስራ። ሁለተኛው የሟርት ስራ ነው። ሶስተኛው ይሄ የጣዖት አምልኮ ነው ወይም ቤት ውስጥ የሚደረግ የጣዖት አምልኮ ነው። እነኚህን ሁሉ አሁን የዘረዘርኩላችሁን ነገሮች እናንተ በሌላችሁበት ጊዜ የተደረጉ የተጀመሩ አንዳች ትስስሮች ሊሆኑ ይችላሉ። ወይም ደግሞ አራተኛው የደም ትስስሮች ናቸው። ለምሳሌ ሟርት የሚባለው ልክ በለዓምን ባላቅ ጠርቶ ህዝቡን ሁሉ እንዲረግምለት እንደ እንጨት እንዲያደርቅለት እንደጠየቀው ሁሉ ረጋሚዎች ነበሩ እናንተ በሌላችሁበት በሆነ ዘመን ላይ። እነኛን ረጋሚዎች ስሩ ሜኒ ጄኔሬሽን እንዲሰራ የሚያደርግ እንዲተላለፍ የሚያደርግ እርግማኖች አሉ። ለምሳሌ አንድ ሰው በሟርት ያስረገመው ወይም ደግሞ ያስረገማቸው ሰዎች ቢኖሩና በዛ መስመር ውስጥ በዚህ ዘር ውስጥ ለዘላለም ሀብታም አይገኝ የሚል ሟርት የተሟረተበት ዘር መስመር ላይ ከሆንክ አንተ አታውቀውም። ምክንያቱም ካንተ እኩል የሚጀምሩ ሰዎች ሁሉ አንተን እያለፉ አንቺን እያለፉ ሲሄዱ በእናንተ ዘር ውስጥ ወደ ኋላም ወደፊትም ምንም ሰብሮ የወጣ ሰው ታጣለህ። እስቲ ቆይ ልፈልግ ብለህ እንትናም ብትል ያው ነው፣ እንትናም ብትል ያው ነው። ይሄ በሟርቱ ዓለም የተነገረ ንግርት ነው። ዛሬ እግዚአብሔር አምላክ ከአንድ ሰው ላይ እንደዚህ ሲበጥሰው ነው ማየው። አሜን። ብዙ ሰው በማይመለከተው ጉዳይ ላይ ነው። እነኚህ ሟርቶች ጉልበት ያገኙት ቅድም ሮሜ 8:2 ላይ እንዳነበብነው ኃጢአት ጉልበት አግኝቶ አቅም አግኝቶ በእኛ ሕይወት ውስጥ በኖረ ጊዜ እግዚአብሔር እንዴት ከሕግ እርግማን ከዛ ከኃጢአት ጉልበት ነፃ እንዳወጣ ነው የሚናገረው። ኃጢአት ከመንካት አታድርግ የተባለውን ነገር ካለማድረግ በላይ ኃጢአተኝነት ኔቸር ነው፣ ድርጊት አይደለም። ኃጢአተኝነት ምንድነው? ተፈጥሮ ነው። በማድረግ የሚመጣ ብቻ አይደለም፣ ተፈጥሮ ነው። እናንተ ከፍጥረታችሁ ምንድን ነበራችሁ ይላል? የቁጣ ልጆች ነበራችሁ። መዝሙር 51 ላይ እናቴ ባመጻ ምን አለችኝ? ጸነሰችኝ፣ በኃጢአትስ ወለደችኝ። ስለዚህ ኔቸራችን ራሱ ከአዳም ውድቀት ጀምሮ ያለ ኃጢአት አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ይሄንን ሪሊፍ የሰጠን። በምን ካላችሁ እንግዲህ ኔቸርህ የፈለገ መልካም ነገር አድርገ ተጠንቅቀ ሄደ ትክክል አድርጋ ስቲል ምንድነው? ኃጢአተኛ ነህ። ተፈጥሮህ ነው ኃጢአተኛ የሆነው። ይህን ተፈጥሮ ለማስተካከል እግዚአብሔር የተጠቀመበት ቴክኖሎጂ አንድ ነው። እሱም ምንድነው ካልከኝ ሞት። አሜን አሜን። እግዚአብሔር አምላክ የቀደመውን ኔቸር የሚገልበት ስትራቴጂ አዘጋጀ። አሜን።
ለዚህ ነው መጽሐፍ ሲናገር ከእርሱ ጋር አብረን እንቀበራለን ትንሣኤውንም በሚመስል ትንሣኤ በአዲስ ሕይወት እንመላለስ ዘንድ በትንሣኤ ከእርሱ ጋር ምን እንላለን? እንነሳለን። አሜን። ስለዚህ ኢየሱስ ክርስቶስን ስትቀበል ኔቸር ነው የምትቀይረው ማለት። ሃሌሉያ። ተፈጥሮ ነው የምትቀይረው ማለት። አሜን። አሁን አንተ የተነካውን የተደረገውን አይተን ሊሆን ይችላል ከዚህ በፊት ስናስተምርም ስንናገርም፣ ግን ኃጢአተኝነት ኔቸር ነው፣ ደም ውስጥ ነው የነበረው። ስትጸነስም ምንም አንድም ነገር መልካም ነገር መስራት ሳትጀምር ወይም ክፉ ነገር መስራት ሳትጀምር ገና ስትወለድ ራሱ ኔቸር እንደዛ። ስለዚህ ኢየሱስ ክርስቶስ መጣና በሞት ኃጢአትን ከሻረ በኋላ ዘር ለመቀየር ምን የሚል ሕግ አወጣ? እንደገና መወለድ። አሜን። ተወልዳል? አዎ። የተወለደ እስቲ እኔ ተወልጃለሁ። ኧረ አሜን። አሁን ኔቸር ዘቫዲ ካራሁሻ ተፈጥሮ የተቀይሯል። አሜን። ያኛው ኔቸር እኔን አይመስልም። አሁን አሜን። እስኪ እጆቻችሁን አንሱና እኔ በሉ እስቲ እኔ ሞቼ ነበር ከክርስቶስ ጋር ደግሞ በአዲስ ሕይወት በሉ ተነስቻለሁ። ስለዚህ በሉ እኔ በሉ ዳግም ተወልጃለሁ። ኢየሱስ ክርስቶስ ያ የሕግ ትምህርት ባለበት መካከል ድንገት አዲስ ትምህርት አመጣ የተባለው ነው። ሰው ዳግመኛ ካልተወለደ አያችሁ፣ እኔ የመጣሁት ኔቸር ተፈጥሮ ልቀይር ነው አለ። አሜን። አንተ እዚሁ እንዳለህ አንተ እንዲሁ እንዳለህ እዚሁ ጋር ይገልህና እዚሁ ጋር እንደገና ይወልድህና እዚህ ጋር እንደገና አዲስ ያደርጋል። አሜን። ያልሞተ ሰው ካለ እንገላለን። አሜን። ምክንያቱም ያኛው ኔቸር የኃጢአተኝነት ተፈጥሮ ስለሆነ ሰውየው ግዴታ ምን ማለት አለበት? መሞት አለበት። ኢየሱስ ክርስቶስ ሞቱን በሚመስል ሞት አብሮ ገደልንና ሲነሳ አዲስ ሕይወት ለመስጠት እኛም ከእርሱ ጋር ተነሰን ያን ጊዜ ምን አለን? ዳግም ተወልዳችኋል አለ። አሜን። አንድ ሰው ጮህ ተወልጃለሁ ይበል። ተወልጃለሁ። ዛሬ የዘር ለውጥ ነው የምናደርገው። አሜን። የሚያምን ሰው አንድ ሰው እዚህ ውስጥ አሜን። የሚያምን ሰው አንድ ሰው እዚህ ውስጥ አሜን። ተፈጥሮ ተቀይሯል በሉ እስቲ። ተፈጥሮ ተቀይሯል። ስለዚህ በተቀየረው ተፈጥሮ ላይ ምን ያደርጋል ነው ዛሬ ይሄ ጠንቋይ፣ ይሄ ደጋሚ፣ ይሄ ሟርተኛ፣ ይሄ መተተኛ የሰራው በዘር ማንዘር የነበረው ነገር ተፈጥሮ ከተቀየረ እስካሁን ምን ይሰራል? አምላክ እግዚአብሔር በመጥረጊያ ይጠርገዋል ዛሬ። አሜን። አንድ ሰው ጮሆ በመጥረጊያ ይጠረጋል ይበል። በመጥረጊያ ይጠረጋል። ተፈጥሮ ከተቀየረ እስካሁን ምን ያደርጋል? ኃጢአት ተፈጥሮ ነው እንጂ ድርጊት አይደለም። እግዚአብሔር አምላክ አዳም ሲወድቅ ኃጢአት ነው የገባው። አዳምም በአምሳያው በመልኩ ዘፍጥረት 5 ላይ ምን ወለደ ይላል? ልጅ ወለደ፣ ስሙንም ሴት አለው ይላል። የተወለደው ልጅ ምንድነው? ኃጢአተኛ ነው። ስለዚህ እስከ ሙሴ ሕግ ድረስ ሰው ሁሉ ማጋዳቪ ሻፕራቫዲያማስ ለምንድን ነው እንደዚህ የሚለው ካላችሁ ሕግ ሲመጣ የኃጢአት ወይም የሲን ምንነት በሕግ ፍንትው ብሎ መጣ እንጂ መጀመሪያም ሰውየው ኃጢአተኛ ነው። አትመኝ ሲል ምኞት ኃጢአት መሆኑን አወቀ እንጂ መጀመሪያውኑ ሰውየው ምንድነው? ኃጢአተኛ። ስለዚህ ሕግ መሃል ገብቶ ፍጹማን ማድረግ አልቻለም። ኢየሱስ መጣ። አሜን። ምን ሊያደርግ ካልከኝ ሊሽር፣ አሜን፣ ገሎ ሌላ ሰው ሊያደርግ። አሜን። አንድ ሰው ጮሆ ሞቼ በሉ እስቲ። ሞቼ አዲስ ሰው ለመሆን አዳኜ መጣ። ለዚህ ነው እጃችንን አንስተን የመሰከርንለት። አሜን። የደሙ ፍሬ ነኝ ያለው ለዚህ ነው። አሜን። ኤቭሪቲንግ ኢዝ ኮኔክትድ። ስለዚህ ሟርተኛው የተናገረው ነገር ዘመን ቆጥሮ አንተ ላይ ምን ይሰራል ነው። ለዚህ ነው እግዚአብሔር የሚተባበረው። አሁን ካፌ ቃል ጋር የሚተባበረው አንተ ላይ ካለ ነቀልኩት ስል ኢየሱስ መጥቶ የሚነቅለው መቀመጥ እንደሌለበት ስለሚያውቅ ነው። አሜን። አጠገብ ያለውን ሰው ይነቅልልሃል በሉት። ይነቅልልሃል። ይበጥስልሃል በሉት። ይበጥስልሃል። ይሰብርልሃል በሉት። ይሰብርልሃል። ያነሳልሃል በሉት። ያነሳልሃል። በኢየሱስ ስም ይነሳል በሉት። በኢየሱስ ስም ይነሳል። አሜን፣ አሜን። ምክንያቱ ምንድነው? መቀመጥ የለበትም። ጥንቆላው ውስጥ ደግሞ የገቡ ቤተሰቦች አሉ። የሚጠነቆልባቸው ብዙ አይነት መንገዶች አሉ። እነኚህ ጥንቆላዎች የተለያዩ ነገሮችን ወደ እዛ ቤተሰብ ለማምጣት ቢሆንም በፋንታው ግን የሚሰጡት ነገር አለ። ለዚህ ነው አንዳንድ ሰዎች ቤተሰብ ላይ የተጥመለመሉ ወይም ደግሞ ፈንክሽን የማያደርጉ
ወይም ደግሞ ቤት በር የሚቆለፍባቸው ለጥንቆላው ዓለም ተሰጥተው የተቀያየረ ነገር አለ። እናንተ ቤት ውስጥም ካለ አንተም ብቻ እግዚአብሔር አምላክ ወይም አንቺም ብቻ ከመካከል ያወጣና አሜን መልሶ ለነሱ መዳን ያደርጋል። አሜን አሜን አላለም አንድ ሰው። አሜን አሜን። አንዳንድ ቤት ላይ የመጀመሪያ ልጅ ብቻ የሚሞትበት ቤት አለ። አዎ ከዛ በኋላ ነው ሌሎቹ የሚኖሩት። አዎ ብዙ የጥንቆላ አሰራሮች አሉ። አንተም አታውቀው አንቺም አታውቀው። ዛሬ እግዚአብሔር አምላክ ግንኙነትን ቆርጣለሁ ሲል ይሄንንም አብሮ ይበጥስልሃል። አሜን። አንድ ሰው ጮህ ይበጠስ ይበል። ይበጠስ። ሶስተኛው የጣዖት አምልኮ ነው። እኛ ሀገር ታውቃላችሁ፣ ሰው በእንስሳ ያምን ነበር፣ ሰው በዛፍ ያምን ነበር፣ ሰው በውሃ ያምን ነበር፣ ሰው በተራራ ያምን ነበር፣ ሰው በሚቆጠር ዶቃ ጨሌ ያምን ነበር። ብዙ የጣዖት አምልኮች አሉ፣ ምልክት ተደርጎ ለሱ የተለዩ ነገሮች። በዚህ ውስጥ የነበረ ሰው በጠቅላላ አሁን ወደደም ጠላም በዛ ዘር ውስጥ እስካለ ድረስ በዚህ እርግማን ልክ የመጡ ነገሮች ጠቅላላ ወደ ህይወቱ ላይ አታክ እያደረጉ ይቀመጣሉ። እግዚአብሔር ግንኙነቱን እቆርጣለሁ ሲል ይሄንንም አብሮ ከላይ ላይ ነው እንደዚህ የሚበጥስልህ ማለት ነው። አሜን። አንድ ሰው ጮሆ ይበጠስ ይበል ባካቸው። ይበጠስ። እጆቻችሁን አንሱና ዛሬ በሉ። ዛሬ በኔ ውስጥ ያለ እኔ ውስጥ ያለ በህይወቴ ያለ በህይወቴ ያለ በቤተሰቤ ላይ ያለ በቤተሰቤ ላይ ያለ አሁን በምኖረው ኑሮ ላይ ያለ አሁን በምኖረው ኑሮ ላይ ያለ ማንኛውም የጨለማው ዓለም ስራና የጨለማው ዓለም ስራና የጥንቆላ ኃይል በሉ የጥንቆላ ኃይል በኢየሱስ ይበጠሳል። ይበጠሳል። አንተ ዘር ከቀየርክ በኋላ አንቺ ዘር ከቀየርሽ በኋላ ምን ያደርጋል? ያንተ ዲኤንኤ ቢታይ አሁን እውነት ለመናገር መናገር ያለበት የማንን ነው? የኢየሱስን ዘር ነው። ዘር ቀይር ያለው ብሎ አጠገብ ያለውን ሰው ዘር ቀይር ያለው ዘር የቀየርኩት በሉት። ዘር የቀየርኩት ሞቼ ከክርስቶስ ጋር ድጋሜ ተነስቼ ነው። ክርስቶስ ጋር ድጋሜ ተነስቼ ነው። አሜን አሜን። ኃጢአትን በመስቀል አንጠለጠለው፣ ኃጢአትን መስቀል ላይ ቀጣው፣ በትንሣኤ አሸንፎት ተነስቷል። ያን ጊዜ በእርሱ የሚያምኑ ሁሉ ከእርሱ ጋር ተንጠልጥለው ነበረ፣ ከእርሱ ጋር ተቀብረው ነበረ፣ ከእርሱ ጋር ተነስተዋል። አሜን። አሁን አዲስ ነኝ በሉ ጮሁና፣ አሁን አዲስ ነኝ። ስለዚህ በሉ፣ ስለዚህ ጠላት በኔ አይሰራም በሉ። ጠላት በኔ አይሰራም። አሜን አሜን። ሁለተኛው የነፍስ ትስስር ወይም ሶል ታይ የሚባለው ያደገኛው ነው። በዚህ በጥንቆላና በጨለማው ኃይል የሚሰሩ ነገሮች መካከል ሁለተኛው የነፍስ ትስስር የሚባለው መጽሐፍ ሲናገር ዘፍጥረት ምዕራፍ 2 ቁጥር 24 ላይ የነፍስ ትስስር የሚመጣበትን መንገድ ይናገራል። ይሄው ምንድነው? ሁለቱ አንድ ስጋ ይሆናሉ። ቅድም የነገርኳችሁ the two are one flesh። ይሄ ማለት አንድ የሚያደርጋቸው ነው። አንድ በመሆን ለጨለማው ዓለም የሚጋበዙ ወይም የጨለማውን ዓለም ወደ ህይወታቸው የሚጠሩ ሰዎች አሉ። ከነዚህ ውስጥ አንደኛው ምንድነው? ያልተቀደሱ ግንኙነቶች በጠቅላላ ሶልታይ ወይም የነፍስ ትስስር ይፈጥራሉ። አንዳንዶቹ ሲኖች ወይም ኃጢአቶች ለጨለማ ዓለም መጠቀሚያ ወይም መንገድ የሚሆኑት ከውጪ ነው። ነገር ግን አንዳንዶቹ በነፍስ ትስስር ተገምደው የሚመጡ ናቸው። ብዙ ጊዜ ለብዙ ሰዎች ተናግሬያለሁ። የመጀመሪያው ሴክሹዋል ሲን ወይም ደግሞ በወሲባዊ ግንኙነት የሚመጣ አንድነት ነው። ሰው ሳያገባ የሚተኛቸው መኝታዎች ጠቅላላ ጋብቻ ናቸው። ከዚህ በፊት ተናግሬያለሁ። ጋብቻ ማለት ተፈራርመ ያንተ ፎቶ እዚህ ጋር ያንተ ፎቶ እዚህ ጋር ተደርጎ ተጨብጭቦ በቬሎ ምትሽ እሱን ነው ጋብቻ የሚለው። እሱ ምስክር ነው፣ ማሳያ ነው፣ የጓዳውን ወይም የእልፍኙን ታሪክ መግለጫ ነው። ዋናው ግን ጋብቻ የሚባለው መኝታ ነው። 7 ሰው ጋር ተኝተ ከሆነ 7 ሰው ጋር ጋብቻ ፈጽመዋል። ይሄ ማለት ለጨለማው ዓለም ነው። በቃ አንተን ለማጥፋት ዛሬ እግዚአብሔር አምላክ መፈታት የሚፈልግ ሰው ማጃዲቫ ሮቫዲያማስ እግዚአብሔር መቀስ ይዞ ይመጣል። አሜን። የፈውስ እሳት ይዞ ይመጣል። አሜን። አምላኬ እግዚአብሔር እንደዚህ ይቆርጥልሃል ከላይ ነው። አሜን። አምላኬ እግዚአብሔር ከላይሽ ላይ ይቆርጠዋል። አሜን። ይሄ የነፍስ ትስስር ያለበትን ጨለማ የጥንቆላው ዓለም ይፈልገዋል። ዛሬ እግዚአብሔር አምላክ ገመድ የሚበጠስባቸው መንገዶች ከነገረ አምላኬ እግዚአብሔር እንደዚህ ይበጠስና ያሳያል። አሜን። አንድ ሰው ጮሆ ይበጠሳል ይበል። ይበጠሳል።
ሁለተኛው አቢውዝ ወይም አላግባብ የሆኑ ጭቆናዎች ናቸው። ብዙ ሰው የማይረዳው ነገር ከፍተኛ የሆነ በደል የሚያስተናግድ ሰው አጋንንት ሊገባበት ይችላል። አንድ ጊዜ በአንድ ለአንድ አገልግሎት ውስጥ አንዲት እህት መታ እየጸለይኩላት መንፈስ ከላዋ ላይ ጮኸ። መንፈሱ የት እንዳገኛት የነገረኝን ነገር ልንገራችሁ። ያገኘዋት አለኝ ከቤቱ ውስጥ ተባራ ደጅ ላይ ብቻዋን ስታለቅስ ነው ያገኘዋታል። ስሙኝ፣ ከዛ መንፈሱ ከወጣ በኋላ ልጅቷን ስጠይቃት በየቀኑ ተደበደበኝ ነበር አለች። እንጀራ እናቴ መደብደብ ብቻ አይደለም አልወጣላት ብሎ ማታ ድረስ ትቀጠቀጠኝና ከቤት አስወጥታኝ በር ዘግታብኝ እሷ ትተኛለች። እኔ በር ላይ ቆሜ ረጅም ሰዓት ቆሜ ሌሊቱን እዛው አንግቼ በንጋታው ነው የምታረ ደሞ አይቀርልኝም ማለት ከፍተኛ በደል። የዛን ሰዓት አጋንንት ገብቶባታል። ከፍተኛ የሆኑ አቢውዞች፣ ድብደባዎች፣ ጥቃቶች አጋንንት ወደ አንተ ይስባሉ። የጨለማውን ዓለም ወደ አንተ ያመጣሉ። ዛሬ በሆነ ምሬት በሆነ ሐዘን፣ በሆነ ድብደባ፣ በሆነ መገለል ምክንያት ወደ እናንተ የመጣውን ያንን የአጋንንት ገመድ እግዚአብሔር አምላክ እንደዚህ በጥሰዋል። አሜን። እነዚህ ጥቃቶች እህቶች ላይ የሚደርሱ ጥቃቶች አንዳንድ ነገሮች ለአጋንንት ያጋልጣሉ። ሰዎች የሚመስላቸው መናፍስት የሚገባባቸው መንገዶች ስሙኝ፣ የትኛውም የጨለማ ኃይል ራንደምሊ ማንም ውስጥ አይገባም። አሁን የምነግራችሁ ነገሮች በጠቅላላ ጨለማ እንዴት ወደ እናንተ ሊመጣ የሚችልባቸውን መንገዶች ነው። እዚህ ውስጥ ካለ ዛሬ አይ ፕሮፌሳይ እግዚአብሔር አምላክ የጥንቆላውንና የድግምቱን ዓለም እግዚአብሔር ከህይወታችሁ ዛሬ ያቋርጣል። አሜን። አንዳንድ ጥቃቶች ሲዘጋጁ ራሱ አጋንንት ሊያስገቡባችሁ ወይም አጋንንት እናንተ ውስጥ ለመግባት ሲያመቻች ነው። እጆቻችሁን አንሱ። ለዚህ ነው አንዳንዶቻችሁን ከትላልቅ ጥቃቶች እግዚአብሔር አምላክ የሚከለክለው። ሃሌሉያ። ምክንያቱም አጋንንት ይጠራል። ከፍተኛ የሆነ ጥቃት እንዳይደርስባችሁ፣ ከፍተኛ የሆነ አቢውዝ እንዳይደርስባችሁ፣ ከፍተኛ የሆነ ጫና እንዳይደርስባችሁ፣ ሜንታላችሁ ላይ የሆነ ጠባሳ እንዳይፈጠር የሚያደርገው አጋንንት መቆሚያ እንዳያገኝ ነው። በጌታ በኢየሱስ ስም ዛሬ ጸልያለሁ። በዚህ መንገድ የተያዙ ሰዎች በጠቅላላ በኢየሱስ ስም ይፈታሉ። አንድ ሰው ጮህ ይፈታሉ ይባል። ይፈታሉ። አምላኬ እግዚአብሔር በሉ። አምላኬ እግዚአብሔር ዛሬ በህይወቴ ላይ በኑሮዬ ላይ ያለውት ማንኛውም የሰይጣን ገመድ የጨለማ ገመድ በኢየሱስ ስም ይበጥሰዋል። አንድ ሰው ጮህ ይበጥሰዋል ይባል። ይበጥሰዋል። ሶስተኛው ሲምቦልስ ምልክቶች ወይም ደግሞ የጨለማ ዓለም ማቴሪያሎች ወይም ደግሞ መሳሪያዎች ብትሏቸው ትችላላችሁ። መወገድ ያለባቸው ለምሳሌ አያቴ የሰጠችኝ እንደዚህ ያለ የቆመ እግሩ የታሰረ በእንጨት ያለ ጥቁር አንዱ ይሄንን አያቱ ለመናፍስት ኮኔክሽን ተጠቀመው ነበር። ከመሞቷ በፊት ስጦታ አርጋ ሰጠችው። እሱ የተቀበለው ቅርስ ነው፣ ያስገባው ግን አጋንንት ነው። ናዳቪ ሻሃራባዲያማ የሆነ ቀንዳውጣ ማስቀመጫ ምናምን የሆነ የተቀረጸ እንዲህ ያለ እንሰሳ ያለ በሬ ነገር ምና አንድ ሰው ጮሆ አቋርጣለሁ ይበል ባካችሁ። አቋርጣለሁ። የእግዚአብሔር እሳት በሉ። እግዚአብሔር እሳት በኢየሱስ ስም ከህይወቴ ላይ ያቋርጣቸዋል። ይኸውልህ ዘፍጥረት 35 ቁጥር 2 ላይ ያለውን ቃል ያዕቆብ የተናገረው ቃል ስለ ምልክቶችና ስለ ሲምቦሎች። ዘፍጥረት 35 ቁጥር 2 ምን ይላል? ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ። ምን አለ? እንግዶችን አማልክት ከመካከላችሁ አስወግዱ። 1 ንጹህም ሁኑ። 2 ልብሳችሁንም ለውጡ። አንደኛ እንግዳ የሆኑ አይዶል ጋድስ የሚባሉን ባዕድ የሆኑ አምልኮዎችን ድንጋይ ሊሆን ይችላል። እዛ በአያት ዘመን የነበረ የተከረከመ ዛፍ ሊሆን ይችላል። ቡና ሲፈላበት የነበረ እዛ ተቆርጦ እንደዚህ በምናምን የተቀመጠ የሆነ ነገር ሊሆን ይችላል። የሆነ የተቀመጠ ነገር አለ። የት?
እዛ በአያት ቅድመ አያት የነበረ መቀመጫ አንዳንዱ ይሰራል፣ አንዳንዱ አሻንጉሊት የሚመስል የሆነ ነገር ከርክሞ ቤት አስቀምጧል። መንፈሱ ያዘዘው ነው። እንግዲህ የሆኑትን አማልክቶች ከቤታችሁ ምን በሉ አስወግዱ አለ። ከዛስ ንጹህም ሁኑ። ከዛስ ልብሳችሁን ለውጡ። ልብስ መለወጥ ማለት ለባዕድ አምልኮ የሚለበሱ ልብሶች አሉ አሉ። መጽሐፉ ምን ይላል? ልብሳችሁን ለውጡ። አንዳንዱ ደግሞ ብዙ አይነት ሃይማኖቶች አሉ። እኛ ሀገር እንኳን የሚከበሩ ለሱ ቀን የሚለበሱ አሉ። የታዘዘ ነው በነገራችን ላይ ዶንት ዊር ዩ አትራክት ዲመን አጋንንት ነው የምትስበው። ልብሳችሁን ምን በሉ ለውጡ። አይሰማም? ለውጡ። የለበስክ ቀን ቤት ታስገባዋል። የለበስከው ቀን አንተ ባህል ጥሩ ነው። we love cultures በጣም በካልቸር ደግሞ ኢትዮጵያ ውስጥ የታደልን ግን ከባዕድ አምልኮ ጋር የተገናኘው ልብስ አለ። አንድ ሰው ጮሆ አስወጣለሁ የሚል ሰው ብቻ ፈልጋለሁ። ዛሬ አስወጣለሁ በናዝሬቱ ጌታ በኢየሱስ ስም በሉ። በናዝሬቱ ጌታ በኢየሱስ ይሄን መንፈስ በሉ። ይሄን መንፈስ ከቤቴ ላይ አስወጣለሁ። የሚያስወጣ ሰው ብቻ። ሃሌሉያ። ዊችክራፍት ስፒሪቱን ነው። የባዕድ አምልኮ አማልክቶችን ከቤታችሁ ምን በሉ አስወጡ። ንጹሃን ሁኑ። ቢ ሆሊ። ከዛስ ልብሳችሁን ደግሞ ምን በሉ ለውጡ። አንሴስትራል ወርልድ ላይ የሚለበሱ ልብሶችን አያቴ ሰጠችኝ፣ ቅድመ አያቴ ሰጠችኝ ብለህ የበዓል ቀን ይዘው ልትወጣ ትጠራዋለህ። ይኸውላችሁ እጆቻችሁን አንሱ። ዛሬ ጠርተው ምን እንዳረጋ አላቅም። አሁን እዚህ እግዚአብሔር አምላክ ከላይ ላይ አሜን ጠርተው ምንሽን እንደቀየረ ቤትሽን የቱ ጋር እንደመታ ምን እንዳረጋ አላቅም። አንድ ሰው ግን በሆነ በማያውቀው ምክንያት የተገናኘውን የዊችክራፍት ገመድ እግዚአብሔር አምላክ መቀሱን ይዞ ዛሬ ይቆርጥለታል። አሜን። አንድ ሰው ጮህ ይቆረጥ ይባል። ይቆረጥ። በተለያየ ከለር የተሰራ ሙዳ ያለ አያቴ ሰጠችኝ። እሷ እኮ ጨሌ የምታስቀምጥበት ነው ቅቤ የሚቀባው። አንተ ቤት አስገብተ የአያቴ ቅርስ አስገብተዋል። አውጣ። አሜን። አንዳንዱ ነገሮች ተነካክተዋል። አንሳ እጆችን። ማዳቪያ ራቫሲ ክላፕራዲያ ኑሮን ይጎዳል፣ ቤትን ይጎዳል፣ ላይፍን ያስራል፣ ነገርን ያስራል፣ ሩጫን ያስራል፣ መሄጃን ያስራል። እኔ ዛሬ አይ ፕሮፌሳይ አንድ ሰው ህይወት ላይ ያለ አንተ ማታቀው አንተ ማትገነዘበው ነገር ግን በእቃ የተቀበልከው በማቴሪያል የተቀበልከው በልብስ የተቀበልከው የትኛውንም የአጋንንት ነገር አምላክ እግዚአብሔር ከላይ ላይ ይቆርጣል ዛሬ። አሜን። ማብሪቫ ካዱቭራ ሼፕራቫዲያማስ ዛሬ እግዚአብሔር አምላክ የናቴ የአባቴ ከራማ የሚባለውን አምላክ መስሎ የተቀመጠውን እግዚአብሔር በአናቱ ሲጥለው አያለ። አሜን። እግዚአብሔር አምላክ ጭንቅላቱን ክረሽ ሲያረጋው አያለ። አሜን። እግዚአብሔር አምላክ ህይወታችሁ ላይ ሲመታው አያለ። አሜን። በቃ የናንተ ከፍታና ነፃነት ስኬትና ድል የሚወሰነው እግዚአብሔር በሚመታላችሁ የጠላት ልክ ነው። አሜን። ዛሬ ጠላቶቼ ይመቱ የሚል ሰው ድል ይሆንለታል። አሜን። ድል ይቀበላል። አሜን። አንድ ሰው ጮሆ ድል ይሆንልኛል ይበል። ድል ይሆንልኛል። አምላኬ እግዚአብሔር በየትኛው መንገድ ወደ ህይወቴ የተጠራ በነፍስ ትስስር ወደ ህይወቴ የተጠራ በሆነ ዕቃ በሆነ ልብስ በሆነ ህይወት በሆነ መንገድ ወደኔ ቤት የገባ ወደ ህይወቴ የገባ የትዳሬን ህይወት የስኬቴን ህይወት የኢኮኖሚን ህይወት የስኬቴን ህይወት የሚረብሽ የጠላት ስራ አሁን ጸልያለሁ። ከላይ ላይ ይቋረጥ።